እኛ ሙስሊሞች ሁሌም ልንረሳው የማይገባ እስልምና ዓለም ላይ ለመስፋፋት ምክንያት የሆነ አንድ ትልቅ ጉዳይ አለ። አማና። ነብዩ ሰለላሁ ዐለይሂ ወሰለም አሳዲቁል አሚን ነው ስማቸው። ከሪሳላውም በፊት ከመላካቸውም በፊት መሰየሚያቸው አሳዲቁል አሚን፣ እውነተኛውና ታማኝ። ያ እውነተኝነትና ታማኝነት ለሚያሳድዷቸው፣ ለሚገድሏቸው፣ ከሀገራቸው ለሚያስወጧቸውም ሰዎች የደረሰ ታማኝነት። እንዲህ ያባረሯቸው፣ እንዲህ ያሳደዷቸው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ግን አማና ያስቀምጡ ነበር። ንብረታቸውን አደራ የሚያስቀምጡት እሳቸው ጋር ነው። አንድ ይህንን ነጥብ ያዙልኝ። ጠላት እየተዋጋኸው ያለውን ሰው ሌላ ማምነው የለኝም፣ ወዳጆቼን አላምናቸውም፣ በእኔ እምነት ላይ ያሉትን፣ በእኔ አይነት አስተሳሰብ ላይ ያሉትን አንተን ለማጥቃት አብረን የምንዋጋ ሰዎችን አላምናቸውም፣ አንተን ነው ማምነው። አንተ ጋር ይቆይልኝ፣ አንተ ጋር ይቀመጥልኝ። ሱብሃንአላህ። ንብረት፣ ወርቅ፣ ብር አንተ ጋር ይቀመጥልኝ። አዛዚም ታይም ደግሞ ዋጋ በኋላ ተጊዜ ግን በእንትን ደግሞ ዋጋ በእምነት በአመለካከት በጣም ይገርም ፓራዶክስ። ይሄ ምን ማለት መሰለ? ሸሂደ አልአናሙ ቢፈድሊሂ ሐታ አልዒዳ ወልፈድሉ ቢማ ሸሂደት ቢሂ አልአዕዳ። የነቢዩን ሰለላሁ ዐለይሂ ወሰለም ክብር፣ ዝና፣ ታላቅነት ጠላት መሰከረላቸው። ታላቅነት ማለት ጠላት ሲመሰክር፣ ጠላትህ ሲመሰክር ስላንተ በጎነት፣ ስላንተ ትልቅነት እውነት ትልቅ ነህ ማለት። ወዳጅማ ሊያስመስልም ይችላል። ገብቶሃል? ወዳጅ የሆነ ነገር ሲል በቃ ለሞራልህ ሊሆን ይችላል። ጠላት ግን ጠላት ነው። ጠላት ስላንተ ደግነት፣ ጠላት ስላንተ ታላቅነት ከመሰከረ እውነትም ታላቅ ሰው። በነገራችን ላይ ጠላት ስላንተ መልካምነት የሚመሰክረው ሲሸነፍ ነው። ሲሸነፍ ማናቱ ባትሉን አይደለም፣ በባህሪ ባትሉማ እየተካሄደ ባትሉ እየተከናወነ ነው። አንተ ያሸነፍከው በስብዕና እንጂ ባይሸነፍማ አንተን ማሳነስ፣ አንተን ከጨዋታ ውጪ ማድረግ ነው የሱ ተልእኮ። ግን አልቻለም። ወኢነከ ለዐላ ኹሉቂን ዐዚም። هذا شهادة ربانية. አላህ እኮ ነው እየመሰከረ ያለው አይደል? አንተ በታላቅ ምግባር ላይ ነው ያለው። ስነ ምግባር ክሪቲሳይዝ መደረግም ይችላል። በቃ ታላቅ ስነ ምግባር ላይ ነው ያለው። ይሄን ያዝን አይደለም? አማና ጠላቶቻቸው ጋር አስቀምጡ። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ያንን አማና እንዴት እንደተወጡ ተመልከቱ። አገር ጥለው ሊሰደዱ ነው። የሚያሳድዷቸውን ሰዎች አማና ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ጠርተው ይሄ የገሌ ነው፣ ይሄ የገሌ ነው፣ ይሄ የገሌ ነው ብለው አማና እንዲያደርስ ለዓሊ ብን አቢ ጣሊብ ኃላፊነት ሰጡ። ይሄ በጣም ድንቅ ክስተት ነው። ምናልባትም በዓለም ታሪክ ሆኖ አያውቅም። እየተዋጋህ ያለውን ሰው ሐቅ መጠበቅ በጣም የሚደንቅ ነገር።